ሰላም እንደምን ቆይታችኋል? የተከበራችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ከእናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ በሁለተኛው ክፍል ተመልሷል። የሁለተኛው ምዕራፍ ቆይታችን እስከ 8 ሰዓት ድረስ ይወስደናል። የተለያዩ ዘገባዎችን ከሀገር ውስጥም ከውጭም አካተናል። አብራችሁ እንድትቆዩ አስቀድመን እንጋብዛለን። መታሰቢያ ደረጀና ማህሌት ታደለ ዜና ኢትዮጵያን እየመራን ነው። የ7 ሰዓት አበይት ጉዳዮቻችንን እንጠቁማችሁ። የትራንስፖርት ዘርፉ በዘመናዊ ቴክኖሎጂ የታገዘ እንዲሆን ለማስቻል እየተሰራ ስለመሆኑ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። ለፕሮጀክቶች እውን መሆን የሕዝብን የተባበረ አቅም መጠቀም የሚያስችሉ የጋራ ታሪኮችን አጉልቶ መጠቀም እንደሚገባ ምሁራን ገለጹ። 10,000 የዲጂታል መታወቂያ ወይም ፋይዳ መመዝገቢያ መሳሪያዎች ለሁሉም የሀገሪቱ ክፍል ለማዳረስ እየተሰራ ስለመሆኑ ተገለጸ። ከውጪ ዩክሬን ለመጀመሪያ ጊዜ የተኩስ አቁም ስምምነት ማድረግ የሚያስችላት ጫፍ ላይ መድረሷ ተገለጸ። ከስፖርት የፊፋ የ2025 የዓመቱ ምርጥ ዛሬ በኳታር ዶሃ ይፋ ይደረጋል። በዜና ኢትዮጵያ እነዚህንና ሌሎች ጉዳዮችን እየዳሰስን በያላችሁበት ቆይታ እናደርጋለን። ከዋናው ስቱዲዮ እንሻገራለን። የተለያዩ ሁነቶችን ባልደረቦቻችን እየተከታተሉ ይገኛሉ። በአጀንዳ ጉዳያችንም ላይ እንግዳ ጋብዘንላችኋል። ሳምሶን ገድሉን እናገኘዋለን። ሳምሶን፣ በተለይ በአጀንዳ ጉዳያችን ዛሬ የፋይዳ ዲጂታል መታወቂያን የተመለከቱ ጉዳዮችን እናነሳለን። በዚሁ ላይ ተጨማሪ ሀሳቦችን ያጋራናል። ከዚሁ ከፋይዳ ዲጂታል መታወቂያ ጋር በተገናኘ ደግሞ እንግዳ ጋብዘን ተጨማሪ ማብራሪያዎችን እየጠየቅን ቆይታ እናደርጋለን ተመልካቾቻችን። ለዚህ ደግሞ በፋይዳ ዲጂታል መታወቂያ የቴክኖሎጂ ዘርፍ ኃላፊ የሆኑት ሰላማዊት ረታ ስቱዲዮአችን ናቸው። በሰዓቱ ተጨማሪውን ያብራሩልናል። አባዲ ወይናይንም እንዲሁ እናገኘዋለን። በዜና ኢትዮጵያ ቆይታችን የሕዝብ ተወካዮች ምክር ቤት የዛሬ ውሎን በተመለከተ ሀሳቦችን ያጋራናል። በዋናነት የትራንስፖርት ዘርፉን በዘመናዊ ቴክኖሎጂ የታገዘ እንዲሆን ለማስቻል እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ይህንኑ መነሻ በማድረግ ተጨማሪ መረጃዎችን ከአባዲ ጋር ደግሞ እንጋራለን። አብራችሁን ሁኑ ተመልካቾቻችን። ዘመናትን የተሻገረ የኢትዮጵያ የገጠር መልክ ጋዝ ኢፈጆ ሲቃጣና አጉርታ ጉርታ አቡችግር ከነማብራት ያለ አቡችግር የተሻገረ ገጠርን የሚፈጥር ሰፊ መንገድ። የዚህ የገጠር ኮሪደር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። በተግባር የተቀየረ አዲስ ሕይወት። አቤት የእግዚአብሔር ስራ! አቤት አቤት! የመጀመሪያ ኑሮና ይሄ ሰማይና ምድር ነው፣ አይገናኝም። በፈጠራ የታጀበ አዲስ ለውጥ በከተሞች ላይ ከሚገኘውም የተሻለ ኤንቫይሮንመንት እንዲሆን አድርጎታል። የነገ የኢትዮጵያን ገጠር መልክ የሚያሳይ መስታወት። የኛ የብልጽግና ትርክት በከፍተኛ የኑሮ ደረጃ ያሉትንም እጅ አጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለበት። የሚሰፋ የሚያሻግር መንገድ። በዜና ኢትዮጵያ ቀዳሚ ወዳደረግነው ዘገባችን ነው የምንሻገረው። የትራንስፖርት ዘርፉን በዘመናዊ ቴክኖሎጂ የታገዘ እንዲሆን ለማስቻል ስራዎች በስፋት እየተከናወኑ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤ አባላቱ በትራንስፖርትና ሎጂስቲክስ ዘርፍ እየተከናወኑ ያሉ ተግባራትን በተመለከተ ጥያቄዎችን አንስተው ሚኒስትሩ ምላሽና ማብራሪያ ሰጥተውበታል። ይህንኑ መድረክ የተከታተለ የቆየው ባልደረባችን አባዲ ወይናይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? በዜና ኢትዮጵያ ድጋሚ ተገናኝተናል። ዛሬ አንተ በተከታተልከው የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤ ላይ አባላቱ በተለይ በትራንስፖርትና ሎጂስቲክስ ዘርፍ ላይ ምን ሀሳብ አነሱ? ምን አይነት ጥያቄዎች ተስተናገዱ? የተሰጡ ማብራሪያና ምላሾችስ ምን ይመስላሉ?
አመሰግናለሁ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው በትራንስፖርት ዘርፉ ላይ እየተከናወኑ ያሉ ተግባራትን በተመለከተ ጥያቄዎችና ሀሳቦችን አንስተዋል። እንግዲህ በዚሁ ምክር ቤት ተገኝተውም የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ምላሽና ማብራሪያ ሰጥተውበታል። በተለይም ሚኒስትሩ እንዳብራሩት ከሆነ ባለፉት ዓመታት በተከናወኑ ስራዎች አማካኝነት ዘርፉን በተሻለ ደረጃ መምራት ስለመቻሉ አንስተዋል። የምክር ቤቱ አባላት በርካታ ጥያቄዎች ናቸው ሲያነሷቸው የነበሩት። ካነሷቸው ጥያቄዎች መካከል ብንመለከትም በዋናነት ማግኘት የሚቻለው በተለይም የትራንስፖርት ዘርፉን በቴክኖሎጂ ለመምራት ምን ስራዎች እየተሰሩ ነው፣ በዲጂታል ስርዓት ተግባራዊ በማድረግ ከሰው ንክኪ ነጻ እንዲሆንና ለብልሹ አሰራር እንዳይጋለጥ ምን ተግባራት ተግባራዊ እየተደረጉ ይገኛል የሚል ጥያቄ ይነሳበታል። ከዛ ባሻገርም ደግሞ ከብልሹ አሰራር ጋር በተያያዘ የሚነሱ ስራዎችን ለመከላከል ሚኒስቴር መስሪያ ቤቱ ምን አሰራሮችን ዘርግቷል የሚል ሌላኛው ጥያቄ ነው። እንዲሁም ደግሞ በተለያዩ የሀገሪቱ አካባቢዎች የተጀመሩ የኤርፖርት ስራዎችን ከምን ደረጃ ላይ ደርሰዋል፣ በተለይም በተለያዩ ክልሎች ተግባራዊ ይደረጋሉ የተባሉ የአውሮፕላን ማረፊያዎች ተግባራዊ አልተደረጉም፣ እዚህ ላይ ሚኒስቴር መስሪያ ቤቱ ምን ስራዎችን እየሰራ ይገኛል የሚል ጥያቄዎች ሲነሱ ነበር። እንዲሁም ደግሞ በተለያዩ የሀገሪቱ አካባቢዎች ህገወጥ የሆኑ ኬላዎችን በማቋቋም የኮቴ በሚል ያለአግባብ ገንዘብ እየተቀበሉ ይገኛሉ። ይህንን ለመከላከል ሚኒስቴር መስሪያ ቤቱ ከተለያዩ ተቋማት ጋር በቅንጅት ምን ስራዎችን እየሰራ ነው የሚል ጥያቄ ይገኝበታል። እንዲሁም ደግሞ በተለይም የትራፊክ ቅጣቱ ከፍተኛ በመሆኑ ለህብረተሰቡ ለምሬት ዳርጓልና እዚህ ላይ ሚኒስቴር መስሪያ ቤቱ ያለው አቋም ምንድነው የሚል ጥያቄ ሲነሳ ነበር። ከዛ ባሻገርም የትራፊክ አደጋ መንስኤ በማወቅና በመከላከል ደረጃ ሚኒስቴር መስሪያ ቤቱ ምን ተግባራትን እያከናወነ ነው የሚል ጥያቄ ከምክር ቤቱ አባላት ቀርበው ነበር። እንግዲህ ለእነዚህ ጥያቄ ምላሽ የሰጡት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ እንደገለጹ ከሆነ ኢትዮጵያ በተሽከርካሪዎች ቁጥር አነስተኛ የሆነ ቁጥር ያላት ተሽከርካሪ ሀገር ያላት ሆና ነገር ግን የትራፊክ አደጋ በከፍተኛ ደረጃ ከሚፈጸምባቸው ሀገሮች መካከል አንዷ መሆኑን አንስተዋል። ታዲያ አብዛኛው ደግሞ የትራፊክ አደጋ የሚፈጠረው ከ70% በላይ የሚሆነው የሚፈጠረው በአሽከርካሪዎች ጉድለት ወይም ደግሞ ችግር መሆኑን አንስተዋል። ታዲያ እዚህ ላይ የአሽከርካሪዎችን የግንዛቤ ማስጨበጫ መድረክ በተለያዩ ጊዜያት በማካሄድ ስራዎችን በሰፊው እየሰራ እንደሚገኝ አንስተዋል። በተለይም ደግሞ ሞጁሎችን በማዘጋጀትም የተለያዩ ስልጠናዎችን ሚኒስቴር መስሪያ ቤቱ መስጠት እንደሚቀጥል አብራርተዋል ማለት ነው። ከዛ ባሻገር ደግሞ በተለይም የትራንስፖርት አገልግሎቱን ዘመናዊና ቀልጣፋ እንዲሆን ለማስቻል ስርዓት በማበጀት በርካታ ስራዎችን እየሰራ እንደሚገኝ አንስተዋል። በተለይም የተለያዩ አገልግሎቶች ከእጅ ንክኪ ነጻ ሆነው በዘመናዊ ስርዓት ተግባራዊ በማድረግ የትራንስፖርት ዘርፉን ለማጠናከር በርካታ ተግባራት እየተከናወኑ እንደሚገኙና ለዚህም ደግሞ ውጤቶች እየተገኙበት እንደሚገኙ አንስተዋል። ይህ ደግሞ ብልሹ አሰራርን በመቀነስ ረገድ ከፍተኛ አበርክቶ እንዳለው ነው ያነሱት። ይህንን ስራውን ደግሞ ሚኒስቴር መስሪያ ቤቱ በቀጣይም አጠናክሮ እንደሚቀጥል ሚኒስትሩ አብራርተዋል። ከዛ ባሻገርም ከኬላ ጋር በተያያዘ በተለያዩ የሀገሪቱ አካባቢዎች ህገወጥ ኬላዎችን በማቋቋም የተለያዩ ሰዎች ያለ አግባብ ገንዘብ ሲሰበስቡ እንደነበር አንስተዋል። ነገር ግን አሁን ላይ ይህ በከፍተኛ መጠን እየቀነሰ እንደሚገኝ አንስተዋል። በተለያዩ የሀገሪቱ አካባቢዎች ይህንን መሰል ተግባራት የሚፈጸሙ ከሆነ እንዳስፈላጊው እርምጃ እንደሚወሰድ አንስተዋል። በተለይም ደግሞ የኬላ ስራ ለአንድ ተቋም ብቻ የሚተው አይደለም። የግብርና የንግድ ሚኒስቴር እንዲሁም ደግሞ የገቢዎች ሚኒስቴርም በጋራ የሚሰሩት ጉዳይ ጋር ከመሆኑ ጋር ተያይዞ በቀጣይም ትኩረት ተደርጎበት እንደሚሰራ አብራርተዋል ማለት ነው። በተለይም ከትራፊክ ቅጣት ጋር በተያያዘ በዋናነት ትኩረት ሊደረግ የሚገባው ማስተማሩ ላይ ነው። ግንዛቤ ማስጨበጡ ላይ በርካታ ስራዎች ሊሰሩ ይገባል። ነገር ግን ኢትዮጵያ ተግባራዊ ያደረገችው ያለው የትራፊክ ቅጣት ከሌሎች የጎረቤት ሀገራት ጋር ሲነጻጸር እጅግ ዝቅተኛ መሆኑን አንስተዋል። ነገር ግን በዋናነት ትኩረት ሊደረግ የሚገባው ማስተማሩ ላይ ሊሆን እንደሚገባ ነው ሚኒስትሩ ሳብራሩ የነበሩት። በአጠቃላይም ባለፉት 3 ወራት ደግሞ በተለይም የትራንስፖርት ዘርፉ ሊያጠናክሩ የሚችሉ ስራዎች በስፋት ሲከናወኑ እንደነበርና እነዚህም ደግሞ ውጤቶች እያመጡ እንደሚገኙ ሚኒስትሩ ዛሬ በነበራቸው የቆይታ አብራርተዋል። አባዲ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ዛሬ በአጀንዳነት የብሔራዊ መታወቂያ ጉዳይን እያነሳን ቆይታ የምናደርገው። ወደ ቀዳሚው ዘገባ እንለፍ። 10,000 የዲጂታል መታወቂያ ወይም ፋይዳ መመዝገቢያ መሳሪያዎች ለሁሉም የሀገሪቱ ክፍል ለማዳረስ እየተሰራ ስለመሆኑ ተጠቆመ። የብሔራዊ መታወቂያ ባለቤት ለማድረግ ሁሉንም ዜጎች እየተሰራ ሲሆን ይህም ዲጂታል ኢትዮጵያ 2025ን እውን ለማድረግ የተያያዘውን ጉዞ እንደሚደግፍ ተገልጿል። ሳምሶን ገድሉ የፋይዳ ዲጂታል መታወቂያ አሰጣጥ ሂደቱን ያስቃኘናል። ባለፉት ጊዜያት ኢትዮጵያ ተግባራዊ ካደረገቻቸው ነገሮች መካከል አንዱ የፋይዳ ወይም ዲጂታል አይዲ የዲጂታል መታወቂያ አገልግሎት ነው። ይህ እንግዲህ በበርካታ የሀገራችን ክፍሎች ምዝገባ እየተደረገ ይገኛል፣ በመላው ኢትዮጵያ ማለት እንችላለን። አሁን ያለበት ደረጃ ምን ይመስላል? የዲጂታል ኢትዮጵያን እውን ከማድረግ አኳያ ያለው ጥቅምስ ምን ይመስላል? እንዴት ነው የሚለውን አብረን የምናይ ነው የሚሆነው። አብራችሁ
ሰላም እንዴት ነው? ሰላም አለ ተመስገን። ቻሌ ይባላል። ጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ መታወቂያ ፕሮግራም ውስጥ ቴክኒካል ስፔሻሊስት ነው። ከዚህ በፊት ምዝገባው አግሬሲቭሊ ከተሞች ላይ ነው ሲካሄድ የነበረው። ገና ምዝገባው ሲጀመር እዚህ አዲስ አበባ ላይ ስለተጀመረ አብዛኛው ተመዝጋቢ አገልግሎትን አግኝቷል ማለት ይቻላል። አዲስ አበባ ላይ እዚህ ጋር እንደምታየው ይህ ኪት ዲዛይኑ የምታየው ለመዝጋቢውም ለተመዝጋቢውም አመች በሆነ መንገድ እንዲሰራ ዲዛይኑ የተሰጠው በእኛ ነው፣ በናሽናል አይዲ በኩል ነው። በአምራች ድርጅቱ በዚህ መልክ ነው መሰራት አለበት ተብሎ። ስለዚህ ይህንን እናንተ በራሳችሁ ልቀዳችሁ ሰፍታችሁ ዲዛይኑን ሰጣችሁ ያሰራችሁ ነው ማለት በእኛ ከዚህ በራሳችን። ስለዚህ ይህን የኢትዮጵያን ተሞክሮ ሁሉም ሀገሮች እየተጠቀሙ ነው። ይሄ ነገር አልነበረም ሌላ ዓለም ላይ እንደዚህ አይነት ኪት የምዝገባ መሳሪያ በዚህ አይነት መንገድ አልነበረም። ሁሉም ዲቫይሶች ተበታትነው ቴብል ላይ ነው የሚቀመጡት ሌላ ቦታ ላይ። ምስር ካለ ህትመት ማሽን ነው። እንግዲህ በሁሉም የአዲስ አበባ ክፍለ ከተሞች ላይ አሉ እነዚህ ማሽኖች፣ በክልል ደረጃም አሉ። እንደው እንደ ሀገር ከታሰበው አንጻር ለማሳካት ከተቀመጠው ግብ አንጻር አሁን ያላችሁበት ደረጃ ምን ይመስላል? እስቲ ጠቅልል አድርገን እናንሳ። አሁን ላይ በሀገር አቀፍ ደረጃ 4000 የሚደርሱ የምዝገባ ጣቢያዎች ይገኛሉ። እንደገና ደግሞ እስከ 5000 የሚደርሱ የምዝገባ መሳሪያዎች አሉ። እንግዲህ የታቀደው ጠቅላላ 90 ሚሊዮን ዜጎች የፋይዳ መታወቂያ ስራ ተጠቃሚ ይሆናል ተብሎ ነው የሚታሰበው። በአሁኑ ዓመት በያዝነው ዓመት እንኳን እስከ 60 ሚሊዮን የሚደርሱ ዜጎች የብሔራዊ መታወቂያ ተጠቃሚ ይሆናሉ ተብሎ ይታሰባል። ይህን ለማሳካት ደግሞ የተሰሩ ያሉ ስራዎች አሉ፣ የታቀዱ እቅዶችም አሉ። እስካሁን ያለው ከ29 ሚሊዮን ገደማ ዜጎች ተመዝግበዋል ወይም የመታወቂያው ባለቤት ሆነዋል። ባቀድነው ልክ እንዳንሄድ እንደ እንቅፋት ወይም እንደ ክፍተት ሊቆጠሩ የሚችሉት በዋነኝነት የሚጠበቀውን ያክል የምዝገባ መሳሪያ በሁሉም የሀገሪቱ ክፍል አለመሰራጨቱ ነው። እሱን ደግሞ ችግር ለመፍታት ቅድም እንዳልኩ በዚህ ዓመት ብቻ ወደ 10,000 የሚደርሱ የምዝገባ መሳሪያዎች በሁሉም የሀገሪቱ ክፍል ይሰራጫሉ። እነዚህን መሳሪያዎች ተጠቅመን እስከ ቀበሌ ድረስ እስከ ታችኛው መዋቅር በመውረድ ሁሉም ዜጎች የዚህ መታወቂያ ስርዓት ተጠቃሚ እንዲሆኑ እንሰራለን ማለት ነው። ሱፐር ኤጀንቶችም ይኖራሉ ከናሽናል አይዲ ጋር አብረው የሚሰሩ ማለት ነው። ወጥ የሆነ የማንነት ስርዓትን ለመፍጠር የመታወቂያ ስርዓትን ከመፍጠር አኳያ እንዲህ ያሉ የፋይዳ መታወቂያዎች የሚኖራቸው ሚና ምን ይመስላል? እንግዲህ ይህ መታወቂያ በዋነኝነት ፋውንዴሽናል መታወቂያ ነው ወይም መሰረታዊ መታወቂያ ነው። ብቻውን መታወቂያ ብቻ አይደለም፣ ሌሎች መታወቂያዎችን በውስጡ ኢንተግሬት አድርጎ ይዛል። ለምሳሌ የጤና አገልግሎት ለማግኘት የመድን አገልግሎት፣ ድራይቪንግ ጋር የተያዙ ድራይቪንግ ላይሰንስ፣ የመንጃ ፍቃድ፣ ከግብርና ጋር የተያዙ ነገሮች አሉ። በግብርና በኩል የሚሰጡ አገልግሎቶች አሉ ለማህበረሰቡ፣ ብዙ ነገሮች አሉ። እነዚህን ሁሉ በአንድ ላይ ትስስር በመፍጠር የአንድ መስኮት አገልግሎት ለዜጎች ከእንግልትም ጊዜን ከመቆጠብ ሀብትን ከመቆጠብ እነዚህን ማዕከል አድርጎ የሚሰራ የዲጂታል መታወቂያ ስርዓት ነው ማለት ነው። ስለዚህ ለአንድ ጉዳይ ለምሳሌ ለመንጃ ፍቃድ የሚያስፈልጉ ቅድመ ሁኔታዎችን ለማሟላት ይሄ መታወቂያ ብቻ በራሱ ደግሞ ብዙ ነገሮችን መሸፈን የሚችልበት እድል ይፈጥራል ማለት ነው። ብዙ ነገሮችን እንዲሸፍን ተደርጎ ታቅዶ ነው የመጀመሪያም ዲዛይን የተደረገው። ዜጎች በማንኛውም ቦታ ሲንቀሳቀሱ የሚፈልጉትን አገልግሎት ሳይንገላቱ ማንነታቸው ከዚህ መጣችሁ ከዚህ መጡ ሳይባል ሰው በመሆናቸው ብቻ ብሔር ሳይለይ፣ ቀለም ሳይለይ፣ ሃይማኖት ሳይለይ የሚፈልጉትን አገልግሎት በሚፈልጉት ቦታ ሁሉ ሲሄዱ አገልግሎቱን በቀላሉ ቀልጣፋ በሆነ መንገድ እንዲያገኙ ተደርጎ ዲዛይን የተደረገ የዲጂታል አይደንቲቲ ፕላትፎርም ነው ማለት ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያዎችን ለመጠየቅ እንግዳ ስቱዲዮአችን ጋብዘናል። እንግዳችን በፋይዳ ዲጂታል መታወቂያ የቴክኖሎጂ ዘርፍ ኃላፊ የሆኑት ሰላማዊት ረታ ናቸው። በሌላ በኩል ደግሞ ዛሬ የፋይዳ ዲጂታል መታወቂያ ተደራሽነትን በተመለከተ ለሴቶች የግንዛቤ ማስጨበጫ መድረክ የተካሄደ ነው የሚገኘው። ሳምሶን ገድሉ ደግሞ ባልደረባችን ይህንኑ መድረክ እየተከታተለ ነው የሚገኘው። ከሱም ጋር ወደ በኋላ ላይ ቆይታ እናደርጋለን። ጥያቄያችንን ግን ከእንግዳችን ነው የምንጀምረው። እጅግ አድርገን እናመሰግናለን። አመሰግናለሁ። መልካም። ቀደም ሲል ዘገባውን አብረን ስንከታተል ነበርና እንደው የፋይዳ ዲጂታል መታወቂያ አሁን ላይ ተደራሽነቱ እስከምን ድረስ ነው የሚለውን እናስቀድም።
እሺ እናንተም ለነገሩ አስቀድማችሁ ሸፍናችሁታል። ወደ 10,000 ኪቶች የኪት ወይም ለምዝገባ መሳሪያዎቻችንን መጠን እየጨመርን ነው። ምክንያቱም ለምዝገባው መሰረታዊ የሆነው አንደኛው እሱ ስለሆነ አሁን ላይ ተደራሽነቱ እንግዲህ ከ29 ሚሊዮን በላይ ነዋሪዎች ተመዝግበዋል እስካሁን ባለበት። ከዚህ በኋላ ግን በተሰጠን አቅጣጫ መሰረት እስከ 90 ሚሊዮን ለማድረስ ነው እቅዳችን። እስካሁን ያለው ይሄን ነው። እንግዲህ በሁሉም ክልል 14ቱም የኢትዮጵያ ክልሎች ዳርዳር ራሱ የሚባሉ ክልሎች ጋራ ወደ አፋር ወደ ቤንሻንጉል ሁሉም ጋራ ደርሰናል። የፋይዳ ሪፕሬዘንታቲቮች ተጠሪዎች እያንዳንዱ ክልል ጋራ በደንብ ክሎዝሊ ነው በቅርርብ ነው የምንሰራው። ሁሉንም ሰዎች አርሶ አደሮችን፣ ተማሪዎችን በተለይ ደግሞ የተማሪዎች ምዝገባ አሁን ከፍተኛ የደረሰ ነው። ቅድምም አንቺ አንስተሽዋል። ሴቶች ተኮር የሆነ ምዝገባዎችን ለመፈጸም እየሰራን ነውና በሁሉም አቅጣጫ ሁሉም ክልሎች ላይ የተለያዩ የማህበረሰብ ክፍሉን ለመሸፈን የኪት መጠኖቻችን የምዝገባ መሳሪያ መጠኖቻችንም ደግሞ ከፍ በማድረግና ሰፊው ኤሪያ ላይ በደንብ በመበተን ምዝገባችንን እያደረግን ያለ ነው። ምን አዲስ ነገር ይዞ መጥቷል? የፋይዳ ዲጂታል መታወቂያ አሰራር መምጣቱ ምንድነው ይዞት የመጣው አዲስ ነገር የሚለውን ሀሳብ እናንሳው። እሺ በዋናነት የፋይዳ ዲጂታል መታወቂያ ይዞት የመጣው የመተማመኛ ማዕቀፍ ነው ብለን ነው የምንገልጸው። ይሄ ምን ማለት ነው? እኔ ማንነቴን ለመግለጽ እኔ በቂ መሆን አለብኝ። ይህንን ለማስረዳት ደግሞ አንድን ሰው በፋይዳ መታወቂያ አለው ለማለት ምዝገባ ይካሄዳል። ምዝገባው ላይ 3 የባዮሜትሪክ መረጃዎችም ይሄም ማለት የጣት አሻራ፣ የአይን አሻራና የፊት አሻራ እንወስዳለን። ከዛ ደግሞ የዴሞግራፊክ መረጃ ደግሞ ሚኒማል መረጃ ወይም ደግሞ ትንሽ መረጃዎችን እንሰበስባለን ማለት ነው። ከዚህ በፊት ሀገሪቷ ውስጥ አምሹር አንቺም መንጃ ፈቃድ ይኖርሻል፣ የቀበሌ መታወቂያ ይኖርሻል፣ ብዙ አይነት መታወቂያዎች ይኖርሻል ማለት ነው። ነገር ግን እነሱ መታወቂያዎች ግን እርስ በርስ የሚናበቡ አይደሉም። ይሄ ማለት ምንድነው? ለምሳሌ የኔ ስም ሰላም፣ ብዙ ሰዎች ሰላም ይሉኛል። አንደኛው መታወቂያ ላይ በሆነ አጋጣሚ ምክንያት ሰላም ብዬ ለመዘገብ እችላለሁ፣ ሌላኛው ላይ ሰላማዊት ብዬ ለመዘገብ እችላለሁ። ፋይዳ የሚያመጣው ምንድነው? አንድ ማዕከላዊ የሆነ የማንነት ማረጋገጫ ሲስተም ፕሮቫይድ ማድረግ ነው ማለት ነው። ይሄ ማለት ምንድነው? ፈንዳመንታል የኔ ማንነት በኔ ተፈጥሯዊ በሆኑ በባዮሜትሪክስና ደግሞ ሰው ደግሞ በሚሰጠኝ ደግሞ በስሜና በመሳሰሉት አንድ ላይ ካፕል ሊደረግና ካሉት ከዚህ በፊት ፋይዳ ላይ ከተመዘገቡ ብዙ ሚሊዮን ሰዎች ጋራ አጌንስት ዲዱፕሊኬሽን የሚባል ፕሮሰስ ይሄዳል። ይሄ ማለት ምንድነው? እኔ አንድ ብቻ መሆኔን እኔ በሌሎች መረጃዎች በሌላ ስም በተለያዩ መረጃዎች አለመመዝገቤን ማረጋገጥ ከሰራ ማለት አንድ ሰው አንድ ይሆናል። ይሄ ደግሞ የፕሮግራማችንም መታወቂያ ነው። አንድ ሰው አንድነቱን ካረጋገጥን በኋላ ለተለያዩ አገልግሎቶች ይህንን መረጃ ሼር ማድረግ ነው ማለት ነው። ይሄ ምን ማለት ነው? ለምሳሌ አንቺ በቀን ውስጥ የተለያዩ አገልግሎቶችን ለማግኘት ስትሄጂ ስንቴ ስም ትጽፊያለሽ? ስንቴ የተወለዳችሁበትን ዓመት ትጽፋላችሁ? ፎቶ ስንቴ ትሰጣላችሁ ማለት ነው። ፋይዳ ግን የሚያመጣው ምንድነው? አንዴ ያንቺ ማንነት መታሰቢያነት ከተረጋገጠ በኋላ ይህንን መረጃ ለተለያዩ አገልግሎቶች በቀላሉ ሼር ማድረግ ይቻላል ማለት ነው። ምንድነው ይሄ ለምን ይጠቅማል ብትሉ፣ አንደኛ መታወቂያ ክብሬ ነው አይደለ? መታወቂያ ለተለያዩ አካላቶች በቀላሉ ማጋራት ይቻላል ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ከማጭበርበር ብዙ ሰዎችን እንጠብቃለን። የኔ መረጃ ባንኬ ላይ ያለው የትምህርት መረጃ ላይ ይሄ ከሆነ የጤና ተቋም ላይ ይሄ ከሆነ ያለው ማጭበርበርን በጣም በትልቁ መቀነስ ይቻላል ማለት ነው። ማጭበርበር ተቀነሰ ማለት ደግሞ መልካም አስተዳደር እየሰፋ ይሄዳል ማለት ነው። ይዞ የመጣው ምንድነው? ይሄ የመተማመንን ማዕቀፍ ማለት ነው። እኔ ታማኝ ነኝ፣ ሰላምነቴን በፋይዳ ማረጋገጥ ከቻልኩ ድረስ ሰላምነቴ ታምኖ ተረጋግጦ ሁሉም ቦታ ላይ አገልግሎት ማግኘት ይችላል ማለት ነው። ወጥ የሆነ አሰራር እንዲኖር ያደርጋል ማለት ነው። ጥሩ እንመለሳለን። እንግዳችን ሌሎች ሀሳቦችንም እናነሳለን። ቀደም ሲል እንደጠቆም ነው ባልደረባችን ሳምሶን ገድሉ ደግሞ ከዚሁ ከፋይዳ ዲጂታል መታወቂያ ጋር ተያይዞ በተለይ ተደራሽነቱ ላይ ለሴቶች የግንዛቤ ማስጨበጫ መድረክ እየተካሄደ ነው። ይህንኑ መድረክ እየተከታተለ ነው የሚገኘው። በዚሁ መድረክ ላይ ደግሞ የብሔራዊ መታወቂያ ፕሮግራም ዋና ስራ አስኪያጅ አቶ ዮዳሄ አራያ ስላሴም ተገኝተው ነበረ። በዋናነት የፋይዳ ዲጂታል መታወቂያ የስርዓተ ጾታ እኩልነት መረጋገጥ መሰረት ሆኖ እንደሚያገለግልም ሀሳብ አንስተዋል። ከሳምሶን ጋር ደግሞ ቆይታ እናደርግና ተጨማሪ መረጃዎችን እንጋራለን። ሳምሶን እንዴት ውለሃል? ወደ አንተ መተናል። ቀደም ሲል የፋይዳ ዲጂታል መታወቂያ ተደራሽነት ላይ የሴቶች የግንዛቤ ማስጨበጫ መድረክ የተካሄደ እንደሆነ አንስተን ነበርና እንደው የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ የፋይዳ ዲጂታል መታወቂያ የሚኖረው ሚና ምንድነው? በዚህ ላይ የሴቶችስ አስተዋጽኦ በምንድነው የሚገለጸው የሚለው ላይ የተነሱ ሀሳቦችን አጋራል።
አመሰግናለሁኝ። እንግዲህ እናንተም ስታነሱት እንደነበረው በተለይ በዚህ የዲጂታል አይዲ ወይም ደግሞ የዲጂታል መታወቂያ ፋይዳ ጉዳይን ስንመለከት በተለይ ከዚህ ቀደም ከፋይናንስ እንዲሁም ከኢኮኖሚና ማህበራዊ ጉዳዮች ጭምር ተገለው የነበሩ ማህበረሰቦች በኢትዮጵያ ውስጥ በርካታ ነበሩ። ከነዚህ መካከል ሴቶች የሚጠቀሱ ናቸው። እንግዲህ ይህ አንዱ እንግዲህ ከዚህ ቀደም ስራ አስኪያጁም ሲያነሱ እንደነበረው መታወቂያ ወረቀት ላይ የሚጻፍ ወይም ወረቀት ሆኖ ነበር የምናውቀው። አሁን ግን መታወቂያ ከዛ የሚሻገር ማንነት ወደ መሆን ጭምር ያሻገረ ነው የዲጂታል ወይም የፋይዳ መታወቂያ። ስለዚህ ይህ ማንነት መኖር በተለይ የፋይናንስ ስርዓቱን ተደራሽ ከማድረግ አኳያ ከዛም ባለፈ ደግሞ በማህበራዊ ጉዳዮችም እንዲሁ መድረስ ያለ ሁሉንም የህብረተሰብ ክፍል መድረስ እንዲቻል ትልቅ አስተዋጽኦ ያበረክታል። ቅድም እንግዳችንም ሲያነሱት እንደነበረው በተለይ ከማንነት ጋር በተገናኘ አንድ ሰው ያ ሰው ብቻ ሆኖ አገልግሎትን በዛ ማንነቱ ጭምር እንዲያገኝ ከማድረግ አኳያ ትልቅ ሚናን ይኖረዋል። በተለይ በመድረኩ ላይ ሲነሱ ከነበሩ ጉዳዮች መካከል ዋነኛው የፋይናንስን ተደራሽነት እንኳን ብናነሳ በኢትዮጵያ ውስጥ እንግዲህ በተለይ ከቅርብ ጊዜያት በፊት ሴቶች ከዚህ የፋይናንስ ሴክተር ተገልለው ወይም ደግሞ የፋይናንስ ዘርፍ ውስጥ ተገልለው እንደነበረ ቁጥራዊ መረጃዎች የሚያሳዩት ነው። እንግዲህ ይሄንን ከማድረስ አኳያ ዜጎች በማንነታቸው ብቻ መተማመኛ እንዲሆን ዋስትና እንዲሆን ከማድረግ አኳያ ትልቅ አገልግሎትን እየተወጣ ነው የሚገኘው ይህ የዲጂታል መታወቂያ ወይም ፋይዳ። ይህ ፋይዳ እንግዲህ አሁን ላይ እነ ቴሌብርና ሌሎች የዲጂታል የፋይናንስ አገልግሎት የሚሰጡ ተቋማትን ብንመለከት ራሱ ይህንን የዲጂታል መታወቂያ እንደ ዋስትና ይዘው ትናንሽ የሚባሉ ወይም ከስር ባለው ትናንሽ በዝቅተኛ ገቢ የሚተዳደረው ማህበረሰብ የፋይናንስ ተጠቃሚ እንዲሆን ብድር እንዲያገኝ ከማድረግ አኳያ ትልቅ ሚና እየተጫወቱ ነው። ሴቶችም በዚህ ውስጥ ደግሞ የፋይናንስ ተጠቃሚ እንዲሆኑ ብድር እንዲያገኙ ቤተሰቦቻቸውን እንዲደጉሙ የዕለት ተዕለት እንቅስቃሴያቸው ላይ ደግሞ ተጨማሪ እገዛ እንዲያገኙ ከማድረግ አኳያ ትልቅ ሚናን እየተጫወተ ነው የሚገኘው ይህ የዲጂታል መታወቂያ ወይም ፋይዳ። እንግዲህ እስካሁን ተመዘገቡ ባልናቸው ወደ 30 ሚሊዮን አካባቢ ዜጎች ውስጥ ይህን የዲጂታል መታወቂያ ያገኙ ካልናቸው ውስጥ 40 በመቶዎቹ የሚሆኑት ብቻ ናቸው ሴቶች። እንግዲህ ይህ ምን ያክል አሁንም ስራዎች እንደሚያስፈልጉ የሚጠቁም እንደሆነ ስራ አስኪያጁም ሲያነሱ ነበረ። ይህንን እንግዲህ ለማንቃትና በተለይ በሁሉም አካባቢ በሁሉም የኢትዮጵያ ክፍል ውስጥ ያሉ ሴት እህቶቻችን ይህንን የዲጂታል አይዲ በመመዝገብ የማንነት ማረጋገጫቸውን እንዲያገኙ ማንነትን ማረጋገጥ ወይም ደግሞ ማንነትን ማግኘት መብትም ጭምር ስለሆነ ነው መብት ስለሆነ ጭምር ይህንን መብታቸውን የማግኘት እድላቸውን እንዲጠቀሙ ጭምር ከማድረግ አኳያም ነው መድረኩ ሲደረግ የነበረው። እንግዲህ ይህንን 40 በመቶ ያለውን ድርሻውን ከ50 በመቶ በላይ ወደ 51 በመቶ ጭምር ከፍ ማድረግ ይገባል። ምክንያቱም ኢትዮጵያ ውስጥ ካላቸው ድርሻ አኳያ ሴቶቻችን ይህንን መብታቸውን ሊጠቀሙ ይገባል። ይህም ማድረጋቸው ደግሞ ቅድም እንግዳችንም ሲያነሱ እንደነበረው ከፋይናንስ ተቋማት ጀምሮ የጤናውን ዘርፍ ማንሳት እንችላለን። ሌሎችም እንግዲህ ዲጂታል አይዲ ማይገባበት ቦታ የለም። ከሁሉም ጋር ትስስር እየፈጠረ እንዳለ የምናውቀው ነው። የፋይናንስ ሴክተሩን አሁን እያየን ነው የምንገኘው። ከሰሞኑ እንግዲህ የተጀመረው አንዱ ነው ከባንክ ስርዓት ጋር ይህን የፋይዳ ዲጂታል መታወቂያ የማያያዝ ስራ። ስለዚህ ይህ በሌሎችም ሴክተሮች የሚቀጥል ስለሆነ ይህንን በማድረግ ረገድ ሴቶች የመሪነት ሚና ሊጫወቱ እንደሚገባ ጭምር ተነስቷል። ለሰዓቱ ያሉኝ መረጃዎች እነዚህ ናቸው። ሳምሶን ስለ መረጃዎቹ እናመሰግናለን። መልካም ጊዜ። አሁንም እንቀጥላለን ተመልካቾቻችን ከእንግዳችን ጋር ቆይታ ማድረጋችንን። ቀደም ሲል እየተነሱ ያሉ ሀሳቦችም አሉ ሰላማዊትና በተለይ ደግሞ ኢትዮጵያ የጀመረቻቸው የዲጂታል ኢትዮጵያ 2025 ጉዞዎችን እውን ለማድረግ በተለያዩ መስኮች ብዙ ጥረቶችን እያደረገች ነው። አንደኛው ይህ የዲጂታል መታወቂያ ጉዳይ ነውና ይህንን የዲጂታል 2025 ጉዞ በመደገፍ ረገድ የፋይዳ ዲጂታል መታወቂያ ምን ያህል አግዟል ብለን ልናነሳ እንችላለን? እንግዲህ የዲጂታል ኢትዮጵያ 2025 እንደው ስትራቴጂውን በተወሰነ መልኩ ለማየት ያህል እንግዲህ በዋናነት የኢኮኖሚያዊ ለውጥ ማምጣት አንደኛው ነው። ከዛ ላይ የዲጂታል ፔመንት አንደኛው ነው። አጠቃላይ ደግሞ ዲጂታል የሆኑ መሰረተ ልማቶችን መመስረት፣ ዲጂታል አገልግሎቶችን ደግሞ ማስፋትና ማዘመን የሚለው ላይ ነው ዋና ዋና ስትራቴጂዎቹ ፎከስ የሚያደርጉት እዚህ ላይ ነው። እንግዲህ እዚህ ላይ ብታዩት መጨረሻ ላይ ተጠቃሚ አለ፣ ሰው አለ ማለት ነው። ይህ ሰው ማንነቱ መረጋገጡ፣ ማንነቱ ዲጂታሊ ለተለያዩ አገልግሎቶች መጋራቱ፣ ከዛ በኋላ ደግሞ ከዚህ ጀርባ የሚመጡትን ችግሮች መቅረፉ እንደ
መሰረተ ልማት ሆኖ ነው የሚያገለግለው። እኛም ብሔራዊ መታወቂያን ዲጂታል አይዲን የምንለው ናሽናል ኢንፍራስትራክቸር ወይም ደግሞ ናሽናል ዲጂታል ኢንፍራስትራክቸር ናሽናል መሰረተ ልማት አድርገን ነው የምናስበው። ስለዚህ ይሄ መሰረተ ልማት ነው ልክ እንደ መንገድ ለምሳሌ መንገድ ሁሉም ሰው ይሄድበታል፣ በእግረኛም የሚሄደው በመኪናም የሚሄደው ይሄድበታል። እንደዚሁ ሁሉ ዲጂታል ናሽናል አይዲም መረጃውን የማንነት መረጃን ሁሉም ተቋማት ሁሉም አገልግሎት ሰጪዎች ይህንን ኢኮኖሚያዊ ለውጥ ለማምጣት ይህንን ኢንፍራስትራክቸር ለመጨመር የምትጠቀምበት ይሆናል። መጨረሻ ላይ ያለው ተጠቃሚ ሰው ከሆነ ሰውን ማረጋገጥ፣ የሰውን ማንነት ማረጋገጥ፣ የሰውን ክብር መጨመር ይሆናል ማለት ነው። እዚህ ላይ ነው እንግዲህ የሚጨምረው ብለን የምናስበው። መልካም ቆንጆ ሀሳቦችን አንስተውልናል። እጅግ አድርገን እናመሰግናለን። በፋይዳ ዲጂታል መታወቂያ የቴክኖሎጂ ዘርፍ ኃላፊ ሰላማዊት ረታ መልካም ጊዜ ይሆንልዎት። እሺ፣ አመሰግናለሁ በጣም የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ዜናችን ይቀጥላል። የስነ ምግባር ጥሰት በፈጸሙ 54 ሰራተኞቹ ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በ2018 የመጀመሪያ 5 ወራት ከቀረቡ የሙስና ጥቆማዎች መካከል 54 አመራርና ሰራተኞች ጥፋተኛ ሆነው በመገኘታቸው እርምጃ ተወስዶባቸዋል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያ ከቀረቡት ጥቆማዎች መሰረት በማድረግ እርምጃ የተወሰደባቸው ሰራተኞች መካከል 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳት፣ 5 የስንብት እርምጃዎች ስለመሆናቸው ተጠቅሷል። የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና ይገኙበታል። ተገልጋዮችና ሌሎች ባለድርሻ አካላት መሰል ችግሮችን ሲመለከቱ በተዘረጋው ዘመናዊ የሞባይል መተግበሪያ ወይም በበይነ መረብ በድረገጽ አማካኝነት www.eu ኢቲክስ.ኢቲ በመጠቆም የበኩላቸውን ኃላፊነት እንዲወጡ ጥሪውን የኢትዮጵያ ኤሌክትሪክ አገልግሎት አቅርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ሰጠ። ቦርዱ ቀደም ሲል 7ኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስበው የተዘጋጀው የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ ከጥቅምት 25 እስከ 26 ቀን 2018 ዓ.ም ድረስ መስጠቱ ይታወሳል። የእኔ ብቻ መንገድ ልክ ነው የሚለው እሳቤ ውጤት የሆነው ነጠላ ትርክት እንደ ሀገር ኋላ ቀርነትና ድህነትን አስከትሏል። በስልጣኔ ቀደምት ተብለን ብንነሳም መሪነታችን ያልዘለቀው በወል ትርክት ሀገርን ባለመጽናታችን ስለመሆኑም በርካቶች የሚቆጩበት ጉዳይ ነው። ሀብታሙ ተክለስላሴ በዚህ ጉዳይ ላይ ያሰናደዋል። ብቻውን የቆመ የመከራን ኮፈን ደርምሶ ለስኬት በቅቶ አያውቅም። የችግርን ወጀብ አልፎ ብልጽግናን አሳክቶም አያውቅም። ይልቁኑ ለጠላት ወለል ያለ በር ይከፍታል እንጂ። የኢትዮጵያም እውነት ይኸው ነው። ትላንት የስልጣኔ ቀንዲል የኃያልነት ምልክት ሆና በስሟም በግብሯም የገነነች ሀገር በድህነት ተጠራች፣ ባለመረጋጋት ተነሳች። ይህ ሁሉ የሆነው በመነጣጠል ውስጥ ነው። አቅም ነስቶ ኃይላችንን በወሰደው መከፋፈል። የኢትዮጵያ የእድገት ጉዞ ስብራት፣ የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ
የጥላቶቻችን አጀንዳ ነው። ይሄም መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። በጋራ ቆመን የመፈቃቀድ ረድፋችንን አሳምረን በቆምንባቸው በእነዚያ ውድ ጊዜያትማ ያሳካነው እልፍ የጻፍነው ስማችን ዛሬም ድረስ ተሻግሮ የሚሰማ ነው። በጋራ መቆም ታላቁ ሚስጥር። እንደምታዩት በጣም አናሳ ትንሽ ናት፣ ስስ ናት። ግን ሺን ትበጠሳለች። እንደዚህ አትችልም፣ አቅም ያላት። አሁን ወደ ስመጣ ደግሞ ይሄ አሁን እንደምታዩት በጣም ጠንካራ ነው። አሁን እንዴ በጠሳለው ባል ይሄ አይበጠስም፣ ተያይዞ ነው ያለው። የኔ ብቻ ፖለቲካ የዚያን ትውልድ በልቶ ኢትዮጵያን አቆርቁዟል። ከስልጣኔና ኃያልነቷ ይልቅ ኩስመናዋን የጻፈውም እኛና እነሱ ነው። በጋራ ሆነን ከደመቅንባቸው የፈተናን ሰንኮፍ ከገፈፍንባቸው ድንቅ ታሪኮች መማር ያልቻልን እኛ ስለ መነጣጠል ያወራንባቸው፣ ስለ መለያየት የደሰኮርንባቸው፣ ስለ ክፍፍል የሰራንባቸው ጊዜያት አደህይተውናል። ከሀገር ተራ አስወጥተው ከማማችን አውርደውናል። በህብራዊቷ ሀገር ልንሆን የተገባውማ ይህ ነበረም። የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨምበላላ ለአማራው ሐሴቱ፣ የኦሮሞው ገዳ ለሐረሪ ምቾቱ፣ የአክሱም ሐውልት ለሃዲያው ታሪኩ፣ የጀጎል ግንብ ለቤንሻንጉል ቅርሱ፣ ፋሲል ቤተ መንግሥት ለሃዲያው ሀብቱ፣ የሶማሌው ዳንቶ ለጋሞ ባህሉ፣ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣዕሙ፣ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻገር አደራ ልላችሁ እወዳለሁ። የኛ የኢትዮጵያን እኔ አንተ መባባል የኔ ብቻ ነው ልክ ከንቱ አተካራ ውስጥ መግባት ከውዱ ሀገር ጥቅም ከእድገት ትል በመሻት ዞር ያደርገናልና የኢትዮጵያ ጠላቶች አብዝተው ይፈልጉታል፣ ያቀዱበታል፣ ይፈጽሙበታል፣ የትሮይ ፈረሶቻቸውንም ያሰማሩበታል። የትላንት የኢትዮጵያ መልክን የገለጠው ታሪክም ይኸው ነው። ህልማችን የሚከሽፈው መሻታችን የሚጨነግፈው ቆርጠን ስላልተነሳን መተባበር ስለሚሳነን አልነበረም። ስንጥቃቶቻችን ለጠላቶቻችን እድል ሆነው እንጂ። እናም ከዚህ ተምረን እኛ ማለት መጀመራችን አሁን ያስፈልገናል። ከነጠላ እኔ ወጥተን ወደ ድርብ ረቦ ቆርም ዝናብም ውሽንፍርም ወደማይበሳው እኛ መሸጋገር ያሻናል። መሻገር ያለው በመደመር ውስጥ ነው። ብቻውን ነጭ ከተሰራ ደስ አይልም። ውሃ ሰማይም ብቻውን አረንጓዴ ከተሰራ ደስ አይልም። ዲዛይኑን ጠብቆ አይነት ከገባ ያምራል፣ ውበት አለው። አንድ ሰው ብቻውን ዳገት መውጣት ስለማይችል ከህብረት ከሰው ጋር ተተባበረ ዳገቱም ይቀለዋል። አንዱ በአንዱ መንገድ አንዱ ቤር በአንዱ መንገድ ከሄደ በቃ ጎሳ መለያየት ይባላል። የሰሜኑ ህመም ለደቡቡ ይሰማዋል። የምስራቁ መከፋት ለምዕራቡ ሰላም አይሰጠውም። እንደ አንድ ሰው አካል አንዱ ሲጎዳ ሌላው እረፍት እንደማይሰማው ኢትዮጵያውያንም እንዲያነን ለብቻ ከመቆም እኔ ወጥተን ለከፋፋይ አጀንዳ ጆሮ ካልሰጠን መልማትም መበልጸግም ሩቅ አይሆኑም። ከብልጽግናው ማማ ስር ቆመን የምንናገረው እኛ እስከሆነ የመደመር መንግስት እንደሚል መፍጠርም መፍጠንም እንችላለን። የማማው አናትም ሩቅ አይሆንም። ጸንቶ ተባብሮ የመቆምን ትሩፋት ከተሸመነችው ውድ ሀገር ኢትዮጵያ የተመለከቱት አባት ጥሪም ይኸው ነው። እንዲህ ትንሿ ክር እንዲህ ተባብራ ልብስ ከሆነችማ ተቋጭታ ከተለበሰችማ ተመካክረን ተገማምደን መኖር ያስፈልገናል። ለሀገራዊ አንድነትና ዘላቂ ብልጽግና ወሳኝ የሆነው የወል ትርክት ግንባታ ላይ ሁሉም ማህበረሰብ ኃላፊነቱን እንዲወጣ ተጠየቀ። ባለፉት ዓመታት በኢትዮጵያ የእድገት ጉዞ የተስተጓጎለበት ዋነኛው ምክንያት በህብረተሰቡ ውስጥ ጎልተው የወጡት ነጣጣይ ትርክቶች መሆናቸውን ባለሙያዎች ያነሳሉ። ተስፋዬ ለሚሳ ባለፉት ዓመታት ኢትዮጵያ በበርካታ ማህበራዊና ፖለቲካዊ ፈተናዎች ውስጥ አልፋለች። ከነዚህ ፈተናዎች መካከል ዋነኛው ነጣጣይ ትርክቶችና የእኔ ብቻ ነው ልክ የሚል አስተሳሰብ መሆኑ በብዙዎች ይገለጻል። ይህ ጎታች አመለካከት ታዲያ የጋራ ራዕዮችን ለመተግበርና በልዩነት ውስጥ ያለውን ጥንካሬ ለማየት እንቅፋት ፈጥሯል። ከለውጥ በፊት ሁለት ችግሮች ናቸው የነበሩት። አንደኛ በተጨባጭ ናሪዬሽናችን ወይም ደግሞ ትርክታችን ምን ላይ ነው የነበረው? በጣም ትኩረት ያደረገው በብሔር ማንነት ላይ ነው። ሁሉም ሰው ስለራሱ ብሔር ያቀነቅናል።
የብሔር ብሔረሰቦች መብት ነው ጦዞ የወጣው ማለት ነው። ይሄ ሲሆን ምን ሆነ? አነሰ የአገራዊ ማንነቱ ኢምባላንስ ወይም ደግሞ ፍትሃዊ ባለመሆን አንዱ ካንዱ ላይ ሚዛናዊ መሆን አልቻለም። ይሄ ይረብሻል፣ የፌዴራል ስርዓቱንም ይረብሻል፣ የዲሞክራሲ ስርዓት ግንባታውንም ይረብሻል። ስናይ የነበረው በአገር ደረጃ እዚህም እዛም አለመግባባቶች፣ እርስ በርስ የመጠራጠር ጉዳዮች ከዚህ የመነጩ ናቸው ብሎ መውሰድ ይቻላል። ሁለተኛው አጠቃላይ የብዙሃን ዲሞክራሲ ነው ስንከተል የመጣ ነው። ኦፍ ኮርስ እንደ ህገ መንግስት አሁንም እሱ ነው ያለው። ግን እሱ ምንድነው? ኢትዮጵያ ውስጥ ትንሽ ቡድን እንኳን ወደ ጎንተተ ወደፊት መሄድ አይቻልም። ማይኖሪቲ የሆነ አንድ ብሔር ወደ ጎንተተ ወደፊት መሄድ አይቻልም። አካታችነት በብሔር ብቻም ሳይሆን የፖለቲካ አካታችነት አልነበረም። ፌዴራሊዝም በመሰረቱ ሁለት ኢምፖርታንት ነገሮችን ባላንስ ማድረግ ነው። ሰልፍ ሩል እና ሼርድ ሩል የምንለው ራስን ማስተዳደርና አገርን በጋራ ማስተዳደር የነዚህ ባላንስ ነው። አንዳንዴ የበለጠ ፎከስ ለሰልፍ ሩል እንሰጥና ለብሔር ለአካባቢ ለምናምን የበለጠ እንሰጥና አገርን እንረሳለን። አንዳንዴ ደግሞ ሼርድ ለምንለው አገራዊ ለምንለው ነገር የበለጠ ትኩረት እንሰጥና ሰልፍ ሩልን አንደርማይን እናደርጋለን። በራይት ባላንስ መጠበቅ ሁሌም አስፈላጊ ነው። ይሄንን ደግሞ በየጊዜው በመተዋወቅ በመረዳዳት አንዱ ሌላው ጫማ ውስጥ ሆኖ በማሰብ የሚፈጠርና የፕሮሰሱ አካል ነው ብዬ ነው ማሰብ። ዘላቂ ልማትን ለማረጋገጥ የመፍትሄው ቁልፍ ህብረ ብሔራዊነትን ማጽናትና የሁሉን አቀፍ የሆነውን የወል ትርክት መገንባት መሆኑ ላይ ባለሙያዎች ይስማማሉ። የወል ትርክት ማለት የአንድ ወገን ታሪክ የበላይነት ማለት ሳይሆን የሁሉም ኢትዮጵያዊ ታሪኮች፣ ልምዶችና ማንነቶች በአንድነት የሚንጸባረቁበት ሰፊ የጋራ ቤት መፍጠር እንደማለት ነው። ጠቅላይ ሚኒስትር አብይ አህመድም ይህ የወል ትርክት በዋናነት ኢትዮጵያ የሁሉም ልጆቿ መሆኗን ማረጋገጥ የብሔር የሃይማኖትና የቋንቋ ልዩነቶች የመበታተኛ ሳይሆኑ የሀብት ምንጭና የጥንካሬ መሰረት መሆናቸውን መቀበል እንደሚያስፈልግ ተናግረዋል። ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ስለዚህ ህብረ ብሔራዊነት ስንል አስተዳደሩ፣ ቋንቋው፣ ማንነቱ ኢንክሉሲቭ መሆን አለበት ነው። የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል እኔ ኦሮሞ ነኝ፣ ምንም ችግር የለውም። ኦሮሞነቴ ኢትዮጵያዊ መሆኔን የሚያሰቃየኝ መሆን የለበትም። እኔ ሰው ነኝ፣ እኔ አብይ ነኝ፣ እኔ ወንድ ነኝ። እነዚህ ማንነቶችን አስታርቄ መጓዝ የሚችል መሆን መቻል ይኖርብኛል። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ሶስተኛው የሲቪክ ባህል ይጎልበት ሲባል በስምምነት በመግባባት የጋራ አስታራቂ ተቋማት እና ህጎች መፍጠር ያስፈልጋል። ከሁሉም በላይ ግን መጠራጠርንና ፍርሃትን በግልጽ ውይይትና እምነት መተካት አስፈላጊ መሆኑ ላይ አስተያየቶች ይሰጣሉ። ነጣጣይ ትርክቶች ቦታ እንዳይኖራቸው ማድረግ የሚቻለው የእያንዳንዱ ዜጋ ድምፅና ማንነት ያከበረ አንድና ጠንካራ የኢትዮጵያዊነት መንፈስ በመፍጠር ነው ተብሎም ይታመናል። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። በድጋሚ ከኛ ጋር ስለሆናችሁ እናመሰግናችኋለን። ዘገባዎቻችን ይቀጥላሉ። ኢትዮጵያ የጀመረቻቸውን ትላልቅ ፕሮጀክቶች ለማድረግ የህዝብን የተባበረ አቅም መጠቀም የሚያስችሉ የጋራ ታሪኮችን ማጉላት እንደሚገባ ምሁራን ገለጹ። ኢትዮጵያውያን ከሚለያዩ ይልቅ ህብረትን ለሚያጠናክሩ የጋራ ትርክቶች ትኩረት መስጠት እንዳለባቸውም ተመላክቷል። አስረሳው ወገሼ ዝርዝር አለው። ኢትዮጵያ ባልሰለጠነው ዘመን የሰራችው ታሪክ ከአድማስ ማዶ እልፎች ነጻነታቸውን ያውጁበት ቢሆንም ለራሷ ግን ሚዛን የደፋው መለያየትን ያነገሰው ከፋፋይ ትርክት ሆኖ ዛሬም ዋጋ እየከፈለችበት ነው። በየትኛውም ዘመን የማዕዘን ድንጋይ የሚሆነውን የሀገር ግንባታ እውን ለማድረግ ግን ታሪክን በልኩ መመዘን እንጂ ከስተቶች ሁሉ የጸዳ ማድረግ እንደምን ይቻላል ይላሉ በዲላ ዩኒቨርሲቲ የዓለም አቀፍ ግንኙነት መምህርና ተመራማሪው ዳዊት መዝገበ። ታሪክ ሳኒታይዝድ ሆነ አይደል? የሆነ በአልኮል ውስጥ ነክረህ አውጥተህ በቃ ይሄ ንጹህ ታሪክ ነው የምትለው ነገር የለም። መጥፎውንም በጎውንም በአግባብ በሆነ መንገድ ይሄ ያለፈ የታሪክ ስህተት ነው፣ ከዛ ደግሞ በጎ ነገር ደግሞ በታሪክ ይሄ በጎ ነገር ነው ብሎ ህብረተሰቡን ማስተማር ያስፈልጋል። በዓለም ላይ ሀገራት ለብሔራዊ ጥቅማቸው ሲሉ ትንሿን ታሪካቸውን አጉልተው በጋራ ቆመዋል። ይህ የአሸናፊነታቸው
መሰረት ሆኗል። ኢትዮጵያ ግን ቢያንስ ያላትን አስታርቆ ስለመጠቀም ተስራ የሚሉት ደግሞ የታሪክ ባለሙያው አቶ በለጠ ሲጌቦ ናቸው። ዓለምን ካየን ትላልቅ አያል ሀገራት አሉና አሜሪካ ከተለያየ አካባቢ ተሰባስበው የፈጠሩት የወል ትርክት ነው አገሪቷን ሀያል ያደረጋት ማለት በኢኮኖሚ በፖለቲካ በዲሞክራሲ ልቃ የምትታይበት ትልቁ መሰረቱ ከፋፋይ ትርክትን ወደ አንድነት በማምጣት ነው። የከፋፋይ ትርክቶች የመጨረሻው ግቡ አገር የማፍረስ። በእርግጥ ሀገር በተመቸ ጊዜና ሁኔታ ብቻ አይደለም የሚገነባው። ለዛ ሀያውነት ደግሞ እንደ ትናንቱ ሁሉ ዛሬም ነገም ከትርክት በላይ የሆነ የጋራ ታሪክ ሊኖረን እንደሚገባ ተጠቁሟል። አሰባሳቢ ታሪክ ያስፈልገናል። በአስቸጋሪ ሁኔታ ውስጥ እንኳን ቢሆን ታልፎ አገር መገንባት፣ በአስቸጋሪ ሁኔታ ውስጥ እንኳን ታልፎ ታሪክ ማቆየት፣ በአስቸጋሪ ሁኔታ ውስጥ እንኳን ቢሆን ታልፎ ታሪክን ለሚቀጥለው ትውልድ ማስተላለፍ እንደሚቻል ማሳየት ይቻላል ማለት ነው። ስለዚህ ሁሉም ዜጋ ላይ መሰራት አለበት። ያላን ሀገራት ነጋቸውን ባሰቡ ጊዜ በህብረት መቆምን የብሔራዊ ጥቅማቸው ቀይ መስመር አድርገዋል። ኢትዮጵያውያንም የጀመሯቸውን ትላልቅ ፕሮጀክቶች እውን ለማድረግ የጋራ ረዳድና የጋራ ሀሳብ እንዲኖራቸው ተጠይቋል። የአድዋን ድል ካየን የወል ትርክት ባለቤትነት በዋናነት አንደኛው መገለጫው ነው ማለት ነው። መሪን ያዳመጠ ህዝብ፣ ህዝብን ያዳመጠ መሪ በአንድነት በወል ትርክት ሀገራዊ እሴትንና ሀገራዊ ሳቤን ይዞ ተነስቶ ነው በወል ትርክት ማሸነፍ የቻልነው ማለት ነው። አንድ ላይ ከቆምን አባይን እንዳሳከነው በቅርብ ደግሞ ኢትዮጵያ የባህር በር አክሰስ ማድረግ አለባት የሚለውን ኢሹ በአንድነት በአንድ ላይ ሆነን ተመሳሳይ ቋንቋ ይዘን በጋራ ከሄድን ትልቅ አስተዋጽኦ ያደርጋለን። ኢትዮጵያውያን ለዘመናት ዋጋ የከፈሉበትን የከፋፋይ ትርክት አካሄድ በአሰባሳቢና የጋራ ትርክት ለመተካት ትውልዱ ላይ መሰራት እንዳለበትም ተመላክቷል። ዘመናትን የተሻገረ የኢትዮጵያ የገጠር መልክ ጋዝ ኢፈጆ ሲቃጣና አጉርታ ጉርታ አቡችግር ከነማብራት ያለ አቡችግር የተሻገረ ገጠርን የሚፈጥር ሰፊ መንገድ። የዚህ የገጠር ኮሪዶር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። በተግባር የተቀየረ አዲስ ህይወት። አቤት የእግዚአብሔር ስራ! አቤት አቤት! የመጀመሪያ ኑሮና ይሄ ሰማይና ምድር ነው፣ አይገናኝም። በፈጠራ የታጀበ አዲስ ለውጥ በከተሞች ላይ ከሚገኘውም የተሻለ ኤንቫይሮንመንት እንዲሆን አድርጎታል። የነገ የኢትዮጵያን ገጠር መልክ የሚያሳይ መስታወት። የኛ የብልጽግና ትርክት በከፍተኛ የኑሮ ደረጃ ያሉትንም እጅ አጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለበት። የሚሰፋ የሚያሻግር መንገድ። ከዜና ኢትዮጵያ ጋር ናችሁ። ዘገባዎቻችን አሁንም እንደቀጠሉ ናቸው። የግብርና ትራንስፎርሜሽን ለማጠናከርና የአርሶ አደሩን የእርሻ ትራክተር ፍላጎት ለማሟላት በትኩረት እየተሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ተናገሩ። በአማራ ክልል ምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ከሞፈር ወደ ትራክተር በሚል መሪ ሀሳብ የሜካናይዜሽን ንቅናቄ በማንኩሳ ተካሂዷል። ራሄል ፍሬው በአማራ ክልል የግብርና ትራንስፎርሜሽንን ለማሳካት የመስኖ ልማትን በሜካናይዝድ እርሻ ለማከናወን ያለመ የትራክተር ርክክብና የእርሻ ማስጀመር ስራ በምዕራብ ጎጃም ዞን ማንኩሳ አካባቢዎች ተከናውኗል። ከሞፈር ወደ ትራክተር በሚል መሪ ሀሳብ የተጀመረው የእርሻ ሜካናይዜሽን አርሶ አደሩን ከምግብ አልፎ ለገበያ እንዲያመርት የሚያስችል መሆኑን አርሶ አደሮች ያነሳሉ። እንደ ዳሞት ዩኒየን በ183754 አባል ያለው ዩኒየን ነው። ዛሬ የተረከብነው 11 ትራክተር ነው። እኔ ቀድሙንም ያው ግንባር ቀደም አርሶ አደር ነኝ፣ እጠቀማለሁ በደንብ ወስጄ። የቆዩም ወደ 9 ትራክተሮች አሉን። አሁንም ቢሆን ነገም ከነገ ወዲያ ይሄም አባል በሙሉ ቅድም የተጠቀሰው ቁጥሩ እንዲጠቀም በክላስተር እንዲሆን እኔ በፊት በመሆን እንዲጠቀም አርሶ አደሩን የመቀስቀስ ስራ የመስራት ስራ እንሰራለን። ይሄ ትራክተር ማረስ ከጀመርነው ወጣ ገባ እየሆኑ አይመቹንም እንጂ ብዙ ዘመን አስቆጥረናል። ይህም ቢሆን ዛሬ በዘር ብዜት ቀበሌያችን ቁጥር 1 ነው። በተለያዩ ሁኔታዎች እንደ ጤፍ ሌሎችም ሁሉ ማምረት የሚችል አካባቢ ነው ያለንና ይህንን አሁን ትራክተሮቹ
እንደውም በቂ አይሆኑም። በምዕራብ ጎጃም ዞን ከ203 ሺህ በላይ አርሶ አደሮችን በክላስተር በማደራጀት የእርሻ ሜካናይዜሽንን በመጠቀም ምርታማነትን ለማሳደግ እየተሰራ መሆኑን የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አግማስ ያንተነህ ያነሳሉ። አርሶ አደሮቹ ተሞክሮ የሚቀያየሩበት፣ አርሶ አደሮቹ ቴክኖሎጂ የሚለዋወጡበት፣ ምርትና ምርታማነትን የሚያሳድጉበት፣ በሪኮመንዴሽን መሰረት የሚሰሩበት ዋናው ሁነኛው ደግሞ የክላስተር እርሻ ነው ማለት ነው። ስለዚህ በክላስተር እያደራጀን ስንዴን በክላስተር በቆሎን በክላስተር ጤፍን በክላስተር ለመስራት ተሞክሮዋለን። በዚህ አመት ግን በአጠቃላይ የክላስተር ስራዎችን እንሰራለን። በክላስተር ማደራጀት ብቻ አይደለም፣ እነዚህ በክላስተር የተደራጁ አርሶ አደሮችን በማህበር የማደራጀትና የዋጋ የመተመን የመከራከር በፈለጉት ቦታ ወስደው የመሸጥ አቅማቸው እንዲበለጽግ እየሰራ እንገኛለን። በትራክተር ርክክብና እርሻ ማስጀመሪያ ወቅት የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በክልሉ ያለውን የተበጣጠሰ ማሳ በክላስተር በማሰባሰብ አርሶ አደሩን የሜካናይዜሽን እርሻና ዘመናዊ ቴክኖሎጂ ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል። የጎጃም ሜዳዎችን ወደ ትክክለኛ ተፈጥሮ በሰጣቸው ልክ መጠቀም ማለት ነው። የጎጃም ሜዳዎች እንደምታዩት ዛሬ ባለንበት እና በደረስንበት ወቅት እና ቴክኖሎጂ ልክ ለማረሻና ሞፈር ለማረስ በማጭድ እህል ለመሰብሰብ አንመችም እያሉ ነው። ስለዚህ የጎጃም ሜዳዎች ተፈጥሯቸው ትራክተርን፣ ተፈጥሯቸው ዘመናዊ የምርት መሰብሰቢያ ማሽነሪ ይጠይቅ። ስለዚህ ከዛ ሲፈጠሩ ለነበራቸው ጸጋ ማገናኘት ነው የመጀመሪያው ጉዳይ። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ በዞኑ ለእርሻ እየዋለ ካለው መሬት ከ60 በመቶ በላይ ለሜካናይዜሽን እርሻ ምቹ መሆኑ ተመላክቷል። የኢትዮ ኮደርስ ስልጠና የዲጂታል ክህሎታቸውን በማሻሻል ተወዳዳሪነታቸውን እንዳሳደገው የቤኒሻንጉል ጉሙዝ ክልል ሰልጣኞች ተናገሩ። በቤኒሻንጉል ጉሙዝ ክልል በ3 ዓመታት ውስጥ 65,000 ዜጎች ስልጠናውን እንዲወስዱ እቅድ ተይዞ እየተሰራ ስለመሆኑ የክልሉ ሳይንስ ቴክኖሎጂና ኢንፎርሜሽን ኮሚኒኬሽን ኤጀንሲ ገልጿል። ኤዶሚያስ ንጉሴ ዝርዝር አለው። ዲጂታል ኢትዮጵያን እውን ለማድረግ የተነደፈው የ5 ሚሊዮን ዜጎች የኢትዮ ኮደርስ ስልጠና በጠቅላይ ሚኒስትር አብይ አህመድ ከተቀመጡት የ100% ግቦች አንዱ ነው። ይህም የዜጎችን የዲጂታል ክህሎት በማሳደግ ብቁና ተወዳዳሪ እንዳደረጋቸው ስልጠናውን የወሰዱ ዜጎች ይገልጻሉ። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ስልጠናውን ከወሰዱ ሰዎች መካከል የሻምበል በዛብህ እንደገለጸው ስልጠናው ለዲጂታል ኢኮኖሚ ግንባታ ከሚኖረው ፋይዳ በተጨማሪ የዲጂታል እውቀትን በማዳበር አዳዲስ የቴክኖሎጂ መተግበሪያዎችን የሚያስችል ነው። ተቋማትን ዲጂታል አድርጎ ባለሙያ ወይ ደግሞ ሰራተኛው ሲቪል ሰርቫንቱ ዲጂታል ክህሎት ከሌለው ያኛውን ማሳካት ስለማይቻል ሁሉም ዜጋ ብቁ መሆን ስላለበት ስልጠናውን ወስጃለሁ። በሰለጠንሁባቸው ስልጠናዎች ስራዬን በጣም አጋዥ ናቸው። በጣም ስራዬን ያቀላጥፋሉ። የምፈልገውን ነገር በፈለጉት ሰዓት የመስራት አቅም ፈጥረውልኛል ማለት ነው። ከኢትዮ ኮደርስ ኢኒሼቲቭ ኮርሶች 4ቱን ያጠናቀቀው ሌላኛው ሰልጣኝ ብርሃኑ ሽታነ ስልጠናው መደበኛ ስራውን ለማሳደግ አቅም እንደፈጠረለት ተናግሯል። በዚህ በ5 ሚሊዮን ኮደርስ ዙሪያ ላይ 4 ኮርሶች አሉ። ከዛ 4 ኮርሶችን በሙሉ አጠናቅቄ ጨርሻለሁ። በኮዲንግ ላይ ያለኝን ግንዛቤ ከፍ እንዲያደርግልኝ ትልቅ አስተዋጽኦ አድርጎ ነው። የራሴን ስራዎች ፕሮሞት እንዳደርግ አድቫንቴጅ ስራዎች እንድሰራ እገዛ አድርጎልኛል። በቤኒሻንጉል ጉሙዝ ክልል በ3 ዓመታት ውስጥ 65,000 ዜጎች ስልጠናውን እንዲወስዱ እቅድ ተይዞ ወደ ተግባር መገባቱን የገለጹት ደግሞ የክልሉ የሳይንስ ቴክኖሎጂና ኢንፎርሜሽን ኮሚኒኬሽን ኤጀንሲ ዋና ዳይሬክተር ይታይ በላይ ናቸው። በ2017 የበጀት ዓመት 16,245 አካባቢ ኮታ ነው የተሰጠው። ወይ ደግሞ ተሸንሽኖ ለአንድ ዓመት ሰጠን። ከፍተኛ ውጤት እየመጣ ነው። ኦልሞስት እስካሁን ወደ 12,200 ዜጎች ኦንላይን ተመዝግበዋል። ከዚህ ውስጥ ወደ 6,500 አካባቢ ተመርቀዋል፣ ሰርቲፋይድ ሆነዋል። ይህ ከፍተኛ አቺቭመንት ነው። በክልሉ የኮደርስ ስልጠና በተቀናጀ ሁኔታ ለማስኬድ ከተለያዩ ተቋማት ጋር በመተባበር ዜጎች ስልጠናውን እንዲወስዱ እየተደረገ መሆኑን ዋና ዳይሬክተሩም ጠቁመዋል። ትምህርት ቢሮ መምህራን ጋር ተደራሽ መሆን ይችላል። እስከ ታችኛው መዋቅር ድረስ ሲቪል ሰርቪስ ሲቪል ሰርቫንቱን ማግኘት ይችላል። አሶሳ ዩኒቨርሲቲ ተማሪዎችና መምህራንን አክሰስ ማድረግ ይችላል። ስራና ክህሎት ኮሌጆችን የግልም የመንግስትም እና ስራ ዕድል የተፈጠረላቸው ድርጅቶችን ኢዚሊ አክሰስ ማድረግ ይችላል። ሴቶችና ማህበራዊ ጉዳይም እንዲሁ ወጣቶች ላይ ስለሚሰራ በሚያገኙት አጋጣሚ ሁሉ ይህንን የቴክኖሎጂ ስልጠና እንዲሰጡ እየተደረገ ነው።
የኢትዮ ኮደር ስልጠና የቴክኖሎጂ አጠቃቀምን በማሻሻል የዜጎችን አቅም ከማሳደግ ባለፈ የዲጂታል ኢትዮጵያን ለመገንባት ለተያዘው እቅድ ወሳኝ በመሆኑ የዜጎችን ተሳትፎ እንደሚጠይቅ ተገልጿል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። አሁን ደግሞ ከውጪ በትንታኔ ወደ ያዝነው ዘገባችን እናልፋለን። ዩክሬን ጦርነቱ ከጀመረበት ጊዜ ጀምሮ ለመጀመሪያ ጊዜ የተኩስ አቁም ስምምነት ማድረግ የሚያስችላት ጫፍ ላይ መድረሷን የጀርመን ቻንስለር ፍሬድሪክ ሜርስ ገለጹ። ሌሊቱን በተካሄደው ውይይት የአውሮፓ መሪዎች የዩክሬን የደህንነት ዋስትናዎች ማስጠበቅ ላይ በአውሮፓ የሚመራ የሰላም አስከባሪ ኃይልን ማካተት እንዳለባቸውም ተስማምተዋል። ውይይቱ ከመቼውም ጊዜ በበለጠ ለሰላም ቅርብ ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕም አድንቀዋል። ሂሩት እምቢያለ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪና የአውሮፓ መሪዎችን ያካተተ ውይይት በጀርመን እየተካሄደ ሲሆን ጦርነቱን ለማስቆም የሚደረገውን ጥረት እየጨመረ ነው። ዜሌንስኪ በሩሲያና በዩክሬን መካከል ለዓመታት የዘለቀውን ጦርነት ለማስቆም ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ማለታቸውን ተከትሎ ድርድሮች አሁንም ቀጥለዋል። ውይይቱ የሩሲያና የዩክሬን ጦርነትን ለማስቆም ያለመ ሲሆን ይህን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ ነው። በፕሬዝዳንቷ ተወክላ ውይይት እያደረገች ያለችው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗንም አስታውቃለች። በዚህም ለጦርነቱ መባባስ አንዱ ምክንያት የነበረውን የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟንም አስታውቃለች። በምላሹም ደህንነቷና ስምምነቱ የተጠበቀ እንዲሆን ማድረግ ላይ ሀገራቱ ከጎኗ እንዲቆሙ ጥሪ አቅርባለች። በተጨማሪም ከይዞታ ጋር የተያያዙ አለመስማማቶች ላይ ተጨማሪ ንግግር እንደሚካሄድ ነው የተጠቆመው። ቀደም ሲል የዩክሬንና የአሜሪካ ተደራዳሪዎች በታቀደው የአሜሪካ የሰላም እቅድ ላይ ለሰዓታት የቆየ ውይይት አካሂደዋል። በዚህም ዩክሬን ጦርነቱ ከጀመረበት ጊዜ ጀምሮ ለመጀመሪያ ጊዜ የተኩስ አቁም ስምምነት ማድረግ የሚያስችል ጫፍ ላይ መድረሷን የጀርመን ቻንስለር ፍሬድሪክ ሜርስ ገልጸዋል። ሌሊቱን በተካሄደው ውይይት የአውሮፓ መሪዎች ዩክሬን የደህንነት ዋስትናዎችን ማስጠበቅ ላይ በአውሮፓ የሚመራ የሰላም አስከባሪ ኃይልን ማካተት እንዳለባቸውም ተስማምተዋል። ውይይቱ ከመቼውም ጊዜ በበለጠ ለሰላም ቅርብ ነው ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የአሜሪካ፣ ዩክሬን፣ የአውሮፓና የኔቶ መሪዎች በበርሊን ለሰዓታት የሩሲያ ዩክሬን ጦርነትን ለማስቆም በተደረገው ስምምነት አሁን የተሻለ ተስፋ መታየቱን ተናግረዋል። በዩክሬን መካከል ከሩሲያ ጋር የሰላም ስምምነት ላይ ለመድረስ የታለመው ድርድር በበርሊን መቀጠሉን አልጀዚራን ጨምሮ የተለያዩ ምንጮች በመዘገብ ላይ ናቸው። ዜሌንስኪና ዋናው ተደራዳሪያቸው ሩስቲም ኡምሮቪ እሁድ ዕለት ከአሜሪካው ልዑክ ስቴቭ ዌትኮፍና ጃሪድ ኩሽነር ይመራ የነበረውን ድርድር ላይ የጀርመኑ ቻንስለር ፍሬድሪክ ሜርስ መቀላቀላቸው ታውቋል። የጀርመኑ ቻንስለር የአሜሪካ ልዑካን ጦርነቱን ለማስቆም በሚያደርጉት ዲፕሎማሲያዊ ጥረት መካከል ሰኞ ሌሊት ላይ ተጨማሪ ውይይቶችን በማድረግ ከተለያዩ የአውሮፓ ሀገራት መሪዎች እንዲሁም ከኔቶ ዋና ጸሐፊ ማርክ ሩት ጋር በበርሊን ለ2 ቀናት የዘለቀው ውይይት እውነተኛ የሰላም ሂደት ለመፍጠር እድል እንደፈጠረ ተናግረዋል። በድርድሩ ላይ ብዙ መሻሻሎች ታይተዋል ሲሉም ተናግረዋል። ዜሌንስኪ ስብሰባው ከመጀመሩ በፊት ለደህንነት ዋስትናዎች ኔቶን ለመልቀቅ ያለውን ፍላጎት እንደሚተው ምልክት ሰጥቷልም ተብሏል። ዜሌንስኪ በበርሊን ለጋዜጠኞች ሲናገሩ ኪየቭ በማንኛውም የሰላም ስምምነት ውሳኔ ከማድረጓ በፊት ከአጋሮቿ የደህንነት ዋስትናዎችን ግልጽ የሆኑ ግንዛቤ ማግኘት እንደሚያስፈልጋትም ተናግረዋል። ማንኛውም የደህንነት ዋስትና የተኩስ አቁም ክትትልን ማካተት እንዳለበትም አክለዋል። በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቴቭ ዊትኮፍና ጃርድ ኩሽነር መካከል በርሊን ውስጥ የተካሄደው የመጀመሪያው ድርድር ከ5 ሰዓታት ውይይት በኋላ መጠናቀቁም ይታወሳል። ዊትኮፍ ከቭላዲሚር ፑቲን ጋር በተለያዩ አጋጣሚዎች ለመነጋገር ወደ ሞስኮ ተጉዘው እንደነበረ የተገለጸ ሲሆን በበርሊን የሚደረገው ውይይት ዋና ነጥብ ዩክሬን ባለፈው ሳምንት ለአሜሪካ ያቀረበችውን ባለ 20 ነጥብ የሰላም እቅድ ላይ ያተኮረ ነው። ሩሲያ ለኪየቭ የኔቶ አባልነት ቀይ መስመር ሲሆን ሞስኮ ዩክሬን ወደ ህብረቱ ለመቀላቀል ያላትን ማንኛውም ምኞት እንዲቀር በተደጋጋሚ ጠይቃለች። ይህ ጉዳይ ለስምምነቱ ከመሰረቱ አንዱ በመሆኑ ልዩ ውይይት ያስፈልገዋል ስትልም ሩሲያ ገልጻለች። አሜሪካ ዩክሬን የኔቶ አባል እንድትሆን እንደማትፈልግ ደጋግማ ገልጻለች። ነገር ግን ኪየቭ የደህንነት ዋስትና ሳይኖር የሰላም ስምምነት ማድረግ ሩሲያ እንደገና ከማጥቃት ሊያግዳት እንደማይችል ዩክሬን እንደሚያሰጋት ገልጻለች። ይህ በእንዲህ እንዳለ የሁለቱ ሀገራት ጦርነት አሁንም የቀጠለ ሲሆን ሩሲያ በአንድ ሌሊት በዩክሬን ከ150 በላይ ድሮኖችን ማስወንጨፏንና በርካቶች መሞታቸውም የዩክሬን ባለስልጣናት ገልጸዋል። ዘገባው የአልጀዚራና ፍራንስ 24 ነው። በመጨረሻም የስፖርት ዜና የፊፋ የ2025 የዓመቱ ምርጥ ዛሬ በኳታር ዶሃ ይፋ ይደረጋል። የባሎንዶር አሸናፊ ኦስማን ደምቤሌና የባርሴሎናው ላሚን ያማል የተሻለ እድል እንዳላቸው ተገምቷል። በሴቶች የአርሰናልና የእንግሊዝ ብሔራዊ ቡድን ተጫዋቾች ሊያሸንፉ እንደሚችሉ ይጠበቃል። በአሰልጣኞች ዘርፍ ሉዊስ ኤንሪኬ እንደሚያሸንፍም እንዲሁ ተገምቷል። ምህረት ተስፋዬ ዝርዝር አላት።
ስኬታማ የውድድር ዓመት ያሳለፉ፣ ዋንጫዎችን ያሳኩ፣ አስደናቂ ሜዳሊያ እንቅስቃሴ ያሳዩ፣ ምርጥ ግቦችን ከመረብ ያሳረፉ የዓመቱ ምርጥ ሊባሉ ዛሬ ቀኑ ሆኗል። ፊፋ በተለያዩ ዘርፎች በምርጥ ተጫዋቾች፣ አሰልጣኞች፣ ግብ ጠባቂዎችና ሌሎች ዘርፎች ምርጥ ያላቸውን የመጨረሻ እጩዎች ይዞ ዛሬ በይፋ የየዘርፉ ምርጦችን በኳታር ዶሃ ለዓለም ይፋ ያደርጋል። የፍሬንች ሊግ ክለብ ፓሪስ ሰን ዠርማ ከውስጥ ሊጎች ባለፈ በአውሮፓ ሲነግስ የቡድኑ ቁልፍ የነበረው የባላንዶሮ አሸናፊ ፈረንሳይ ኦስማን ዴምቤሌ በአውሮፓ ሻምፒየንስ ሊግ እንደዚሁም በፍሬንች ሊግ የዓመቱ ምርጥ ተብሎ የነበረው ተጫዋች የፊፋ የዓመቱ ምርጥ ሊባል እንደሚችል ተገምቷል። የቡድን አጋሩ አሽራፍ ሀኪሚ፣ ኑኖ ሜንዴዝ እና ቪቲኒሃ ሌሎች በመጨረሻ እጩዎች ውስጥ የሚገኙ የቡድን አጋሮቹ ናቸው። ሀኪሚ በመስመር በሚደረጉ ማጥቃቶች ላይ ትልቅ ሚና የነበረው ሲሆን ፒኤስጂ ላሳካቸው ዋንጫዎች ትልቅ ሚና ተወጥቷል። እንደ ሀኪሚ ሁሉ በተቃራኒ መስመር በማጥቃቱ እንደዚሁም በመከላከሉ ድንቅ የነበረው ኑኖ ሜንዴዝ ሌላኛው ተጫዋች ነው። ከክለቡ ፒኤስጂ በተጨማሪ ሀገሩ ፖርቹጋል የዩኤፋ ኔሽንስ ሊግን ስታሸንፍ የተጫዋቹ ሚና የላቀ ነበር። በባርሰሎና ስብስብ በአስደናቂ ክህሎቱና አስደናቂ ግቦቹ የሚነሳው ላሚን ያማል በኔሽንስ ሊግ ሀገሩ ስፔን የፍጻሜ ተፋላሚ ስትሆን በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ በኢንተር ሚላን ቢሸነፉም ብሉግራናዎቹ ላሊጋን፣ ኮፓ ደልሬን እና ሱፐር ኮፓን ሲያሸንፉ የተጫዋቹ ግቦች በልዩነት ይነሳሉ። በባርሰሎና አማካይ ክፍል ወሳኙ ፔድሪ ሌላኛው ተጫዋች ነው። የቡድን አጋራቸው ራፊኛ በተመሳሳይ በአስደናቂ ጥምረት ባርሰሎናን ያገዘ ሌላኛው ተጫዋች ነው። በአውሮፓ ሻምፒየንስ ሊግ 13 ግቦችን አስቆጥሯል። በሱፐር ኮፓ ፍጻሜ ሪያል ማድሪድ ላይ ግብ ማስቆጠሩም ይታወሳል። ከሊቨርፑል ጋር የፕሪሚየር ሊጉን ዋንጫ ያሳካው መሐመድ ሳላ በግሉ አስደናቂ ውድድር ዓመት አሳልፏል። በመጨረሻ እጩዎች ውስጥም ይገኛል። ያምናው የፊፋ ምርጥ አሸናፊው የቪኒ ጁኒየር የቡድን አጋር ኪሊያን ምባፔ ከሪያል ማድሪድ ጋር ትልልቅ ዋንጫዎችን ባያሳካም በግሉ አስደናቂ ውድድር ዓመት አሳልፏል። ሃሪኬንና ኮል ፓልመር ሌሎች በዚህ ውስጥ የሚገኙ ናቸው። በሴቶች የአውሮፓ ሻምፒየንስ ሊግን ያሳኩት የአርሰናል ተጫዋቾች በባሎንዶር ባይሳካላቸውም የፊፋ የዓመቱ ምርጥ ክብርን ሊወስዱ እንደሚችሉ ይጠበቃል። ስፔናዊቷ የአርሰናል ተጫዋች ካልዴንቴ በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ እንደዚሁም በፍጻሜ ወሳኝ ግቦችን አስቆጥራለች። በዩሮ ሴቶች በእንግሊዝ ቢሸነፉም በፍጻሜው ግብ አስቆጥራለች። የአርሰናል የቡድን አጋሯ አሊሲያ ሩሶ ሌላኛዋ ታሸንፋለች ተብሎ የምትጠበቀዋ ተጫዋች ናት። በሴቶች አውሮፓ ዋንጫ ከእንግሊዝ ጋር ዋንጫውን ስታሳካ ከክለቧ አርሰናል ጋር የአውሮፓ ሻምፒየንስ ሊግን አሳክታለች። የቡድን አጋሮቿ ሊ ዊሊያምሰን እና ክሎይ ኬሊ የሚገኙበታል። ከባርሰሎና ጋር በአውሮፓ ሻምፒየንስ ሊግ ፍጻሜና ከስፔን ጋር ለዩሮ ፍጻሜ የደረሱት የአምናዋ የፊፋ የዓመቱ ምርጥ አሸናፊ አይታና ቦንማቲና አሌክሲያ ፑቴላስ ሌሎች የሚጠበቁ ተጫዋቾች ናቸው። በአሰልጣኞች ዘርፍ ፒኤስጂን ከውስጥ ክብር ባለፈ ለአውሮፓ ታላቁ መድረክ ስኬት ያበቃው ሉዊስ ኤንሪኬ አሸናፊ እንደሚሆን ይጠበቃል። የባርሰሎናው ሃንሲ ፍሊክ፣ የአርሰናሉ ሚኬል አርቴታና የሊቨርፑሉ አርነ ስሎት ተፎካካሪዎች መካከል ይገኛሉ። በሴቶች ዘርፍ የአምናው አሸናፊ ሳሪና ቬግማን እና የአርሰናሉ አሰልጣኝ ሬኒስ ሊገርስ ተፋጠዋል። በግብ ጠባቂዎች ዘርፍ የቀድሞ የፒኤስጂ ግብ ጠባቂ ዶናሩማ ያሸንፋል ተብሎ ይጠበቃል። በሴቶች የእንግሊዝ ብሔራዊ ቡድንና የቼልሲ ግብ ጠባቂ ሃና ሃምተንና ናይጄሪያዊቷ ግብ ጠባቂ ናንዶዚ ሌላኛዋ ተጠባቂ ግብ ጠባቂ ናት። ከናይጄሪያ ጋር የሴቶች አፍሪካ ዋንጫ ስታሳካ ከፒኤስጂ ጋር ኮፕ ደ ፍራንስ ዋንጫን አሳክታለች። የፑሽካሽ የዓመቱ ምርጥ ግብ አሸናፊ ሌላኛው የሚጠበቀው ዘርፍ ነው። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ሰፊ ጉዳዮችን የዳሰሰበትን የዛሬ ዕለተ ማክሰኞ ቆይታውን በተከታተላችሁት መልኩ አጠናቀቀ። ከኛ ጋር ቆይታችሁን ስላደረጋችሁ ከልብ እናመሰግናለን ተመልካቾቻችን። መታሰቢያ ደረጀና ማህሌት ታደለ ከዳይሬክተራችን አስራት ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ዜናውን መርተናል። መልካም ቀን ይሁንላችሁ።